ጤና ይስጥልን እንደምን አምሽታችኋል ተመልካቾቻችን። በትላንትናው ዕለት የምንወደውና የምናከብረው የምናደንቀው አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት መለየቱ ይታወሳል። ይህንን ሞት ተከትሎ የተለያዩ አርቲስቶችና የሙያ ባልደረቦቹ የሐዘን መልእክታቸውን እያስተላለፉ ይገኛሉ። የመጀመሪያው እንግዲህ ቴዲ አፍሮ ነው። ቴዲ አፍሮ መጽናናትን እመኛለሁ ብሏል። በተለያዩ የቲያትር መድረኮችና በርካታ ፊልሞች ላይ ባሳየው የትወና ጥበቡ እንዲሁም በቴሌቪዥን የመዝናኛ ፕሮግራሙ በሕዝብ ዘንድ ከፍተኛ ተወዳጅነትና አድናቆትን ባተረፈው በተወዳጁ የኪነ ጥበብ ሰው አርቲስት ነጻነት ወርቅነህ ህልፈተ ሕይወት የተሰማኝን ጥልቅ ሐዘን ለመግለጽ እወዳለሁ ብሏል። ቴዲ አፍሮ በተሰማው ህልፈተ ሕይወቱ በደረሰው ሐዘን ለቤተሰቦቹ ለወዳጅ ዘመዶቹና ለመላው አድናቂዎቹ መጽናናትን እመኛለሁ። ፈጣሪ ነፍሱን በአጸደ ገነት እንዲያኖርልን ከልብ እመኛለሁ ብሏል። ነፍስ ይማር፣ ኢትዮጵያ ለዘላለም ትኑር፣ ፍቅር ያሸንፋል። ቴዎድሮስ ካሳሁን ቴዲ አፍሮ። ሌላው ደግሞ የጥልቅ ሐዘኑን የገለጸው ተወዳጁ ድምፃዊ ጎሳዬ ተስፋዬ ነው። ጎሳዬ እንዲህ ይላል። በተወዳጁ አርቲስት ነጻነት ወርቅነህ ድንገተኛ ህልፈት የተሰማኝን ልብ ሐዘን እገልጻለሁ። ለቤተሰቦቹና ለመላ አድናቂዎቹ ፈጣሪ መጽናናትን እንዲሰጥ እመኛለሁ። ነፂ ስላበረከትክልን ኪነ ጥበባዊ ውለታህ እጅግ አድርገን እናመሰግንሃለን። እግዚአብሔር አምላክ ነፍስህን በአጸደ ገነት ያኑርልን ብለዋል። ነፍስ ይማር። ሌላዋ ደግሞ የጥልቅ ሐዘኗን የገለጸችው አንጋፋዋ ድምፃዊ ኩኩ ሰብስቤ ናት። ኩኩ ሰብስቤ እንዲህ ትላለች። የቤተሰብ ጨዋታው ተናፋቂ በድንገት ተለየን። የተወዳጁ አርቲስት ነጻነት ወርቅነህ ህልፈት በመስማቴ የተሰማኝን ጥልቅ ሐዘን ልገልጽ እወዳለሁ። ነጻነት በሥነ ምግባሩ በፈገግታውና በሙያ ፍቅሩ የሚታወቅ ታላቅ ባለሙያ ነበረ። ለቤተሰቦቹ ለሙያ ባልደረቦቹና ለአድናቂዎቹ መጽናናትን እመኛለሁ። ድጋሚ የማናገኘው ድንቅ ሰው ፈጣሪ ነፍስህን በገነት ያኑርልን ብላለች አንጋፋ ድምፃዊ ኩኩ ሰብስቤ። ሌላዋ ደግሞ የተሰማትን ጥልቅ ሐዘን የገለጸችው የሙያ አጋሩ አርቲስት ማህደር አሰፋ ናት። ማህደር ከነጻነት ጋር ኤፍቢአይ እና ሌሎች በበርካታ ፊልሞች ላይ አብራው የሰራች ሲሆን የሙያ አጋሯን ህልፈት ተከትሎ በማህበራዊ ትስስር ገጿ ላይ በሰፈረችው ልብ የሚነካ መልእክት ድንጋጤዋንና ሐዘኗን አጋርታለች። አርቲስት ማህደር አሰፋ በሐዘን መግለጫዋ ላይ በስመ አብ ነጽዬ እንደዚህ ነው የምንለያየው በቃ ስትል የሞቱን ሐዘን ለመቀበል መቸገሯን ገልጻ ነፍስህ በገነት ትረፍ ስትልም ምኞቷን አስተላልፋለች። አርቲስት ነጻነት ወርቅነህ በኢትዮጵያ የፊልም ኢንዱስትሪ ውስጥ በርካታ ስራዎችን በማበርከት ይታወቃልም ስትል ገልጻለች። ስደትና የባዕድ ሀገር ኑሮ ለሁሉም ነገር ይከብዳል። በተለይ ደግሞ የልብ ወዳጅን አብሮ አደግንና የሙያ አጋርን መርዶ በሩቅ ሆኖ መስማት ህመሙ እጥፍ ድርብ ነው። ይህ የሆነው በአርቲስት ሐና ዮሐንስ ላይ ነው። የአርቲስት ነጻነት ወርቅነህ ድንገተኛ ህልፈት እንደ መብረቅ የወረደባት ሐና ሐዘኑን ማስተናገድ ከባድ ሆኖባት በምትኖርበት የባዕድ ሀገር ሐዘንን እንደ ሀገር ቤት ጮሆ ማውጣት ደረቅ እየደቁ ማልቀስ አይቻልም። የውጭው ዓለም ጸጥታ ለሐዘንተኛ አይመችም። ሐና ዮሐንስ በሰጠችው ልብ የሚነካ ምስክርነት ያንን የሰቀቀን ቅጽበት እንዲህ ስትል በዓይነ ህሊናችን ትስለዋለች። ጎረቤቶቼ አብዳለች እንዳይሉኝ መኪናዬ ውስጥ ገብቼ ጮሁ፣ አለቀስኩ፣ ከመሪ ጋር ታገልኩ፣ ሐዘኔ ግን አልወጣልኝ አለ ብላለች ሐና። ይህ የመኪና ውስጥ ብቸኛ ጩኸት የነጻነት ወርቅነህ ሞት አምኖ ለመቀበል የተደረገ የውስጥ ትግል ነበረ። ሐና ነጻነትን የምታውቀው በሥራ አጋርነት ብቻ አይደለም። እሱ ለሷ የ10 ቀበሌ ጓድ፣ የፒያሳ ትዝታና የፈገግታ ምንጭ ነበረ። ሐዘኗ አልወጣ ሲላት ትዝታ ወደ ኋላ ወሰዳት። እነዚያ በጋራ ያሳለፏቸው የፒያሳና 4 ኪሎ ቀናት ከፊቷ ተደቀኑ። አብረው የበሉት፣ አብረው የጠጡት፣ በመድረክና በፊልም ሥራ ላይ አብረው የሳቁባቸው ደጋግ ወራት በተራመጡባት። ነጻነት ወርቅነህ አምኖ መቀበል ከበደኝ። ነፂ ወንድሜ፣ ነፂ የሥራ ባልደረባዬ ባዕድ ሀገር ሆኖ የወዳጅን ሐዘን መስማት ለካ እንዲህ ከባድ ነው ስትል የሐዘኗን ጥልቀት ገልጻለች ሐና። በመጨረሻም ከአቅም በላይ የሆነውን ሐዘን ለፈጣሪ በመስጠት ለልብ ወዳጇ የመጨረሻ የሽኝት ቃሏን በምርቃት ቋጭታለች። እንግዲህስ ምን እላለሁ? ያሳደገህ የምትወደውና የሚወድ ቅዱስ ዑራኤል በክንፎቹ ይቀበሉህ ብላለች ሐና። የአርቲስት ሐና ዮሐንስ እንባ የብዙዎች ዳያስፖራ ኢትዮጵያውያን የጋራ ስሜት ማሳያ ሆኖ አልፏል። የነጻነት ወርቅነህ መልካምነትና ቀልዶች ግን
በሃናና በአድናቂዎቹ ልብ ውስጥ ለዘላለም ታትመው ይኖራሉ። የመላው ኢትዮጵያ ልብ በሰበረውና በድንገት በተሰማው የአርቲስት ነጻነት ወርቅነህ ህልፈት አንጋፋ ተዋናይት መሰረት መብራቴ እጅግ መረበሽና ጥልቅ ሐዘን ውስጥ መውደቋን ገለጸች። ተዋናይት መሰረት ይህን አስደንጋጭ ዜና የሰማችው ለሥራ ጉዳይ ወደ ውጭ አገር ተጉዛ በመዳረሻዋ ላይ እንደነበር አስታውቃለች። ሁኔታውን እንዴት ያለ ዱብዳ ነው ስትል የገለጸችው መሰረት ዜናውን የሰማችበት መንገድ ስሜቷን በእጅጉ እንደጎዳው አልሸሸገችም። አርቲስቷ እንዳለችው ለጉዳይ ወደ አንድ ሀገር ተጉዛ አውሮፕላን ማረፊያ እንደደረሰች የአውሮፕላን አስተናጋጆች ወይም ሆስተሶች ዜናውን አድርተዋል። አርቲስቷ እንዳለችው ለጉዳይ ወደ አንድ ሀገር ተጉዛ አውሮፕላን ማረፊያ እንደደረሰች የአውሮፕላን አስተናጋጆች ወይም ሆስተሶች ዜናውን ነገሯት። በአጋጣሚ ለጉዳይ ወደ ሀገር የተጓዝኩ በመዳረሻዬ ሆስተሶች ነበሩ ይህንን መርዶ ያረዱኝ። በእንዲህ ያለ መልኩ የወዳጅነት ህልፈት መስማት እጅግ ልብ ይሰብራል ስትል መሰረት መብራቴ የገጠማትን ድንጋጤና የልብ ስብራት ተናግራለች። ምን እንደምል እንኳ ግራ ይገባኛል በማለትም የሐዘኑን ክብደት ገልጻለች። ፍሬሽማን የተባለውን ተወዳጅ ቲያትር ከተወዳጁ አርቲስት ጋር በአሜሪካ የተለያዩ ግዛቶች ሚኒሶታ፣ ዋሽንግተን ዲሲ፣ ሲያትል፣ አትላንታ፣ ዳላስ የሰራችው አርቲስት መሰረት መብራቴ ለሱ ያላትን ክብር ስትገልጽ ነጻነት ወርቅነህ በኪነ ጥበብ ስራዎቹ በማይጠገበው ቀልድና ጨዋታው እንዲሁም በቁም ነገሩ በህዝብ ሲታወስ እንደሚኖር ምስክርነቷን ሰጥታለች። በመጨረሻም የቅዱሳን አምላክ ነፍስን በቅፉ ያኑረው ስትል የተሰናበተች ሲሆን ለቤተሰቦቹና ለወዳጅ ዘመዶቹ መጽናናትን ተመኝታለች።